ከአባቴ ጋር ገቢዎች ሄጄ የታዘብኩትን ልንገራችሁ። አመታዊ ግምቱ ሲነግሩት ክርክር ውስጥ ገባ። አምናው ጋር ሲነጻጸር 110% እንድትጨምሩብኛላችሁ እያለ በሂሳብ ያስረዳቸዋል። አንደኛ ሰራተኛ ከማል ጮክ ብላ አትዋሽ ጭማሪው 60% ነው ብትለው በዓለም ላይ የት ሀገር ነው እንደዛ ጭማሪ አላላትም? ሌላኛው ሰራተኛ ቀዝቀዝ ብሎ ይኸውልህ ወንድሜ ኢንፍሌሽን እኮ የብሩን አቅም ስላዳከመው የመጣ ጭማሪ ነው እንጂ ጭማሪው ከ10% አይበልጥ ብሎ ለማስረዳት ሞከረ። አባቴ ደረቅ ብጤ ስለሆነ ክርክሩን ቀጠለ። ምን ነው ኢንፍሌሽኑ 11% ነው አልተባለም? የፈለገ ቢደማመር ከ30% ይበልጣል እያለ ሲከራከር አንዱ ሰራተኛ ደግሞ ተነስቶ ከፈለክ ሱቅን ዘግታ ንግድ ፍቃድን መልስ አለውና ሽምቅቅ ብሎላቸው አልወጣም። አንጀቱ እያረረ ሊከፍል ሲነሳ ሌሎች 7 ክፍያዎች ተጨመረበት። 7ቱን ልንገራችሁ፣ ቆይ ቁጠሩ ከኔ ጋር። ለሚኒሻ 1፣ ለጤና መድን 2 አትሉ፣ ለቀይ መስቀል 3 በሉ፣ ለንግድ ምክር ቤት 4፣ ለክልል ልማት ማህበር 5 አትሉ፣ ለማያርገው ስፖርታችን 6፣ ምክንያቱ ላልታወቀ ደግሞ 7ኛ ካርድ ሰጡት። ከሁለቱ መደበኛ ግብሮች ጋር 9 አትሉም። አባቴ ነቀለ። አታምኑኝም? አባቴ ግብሩን ያከፈለው ከብድርና ቁጠባ ተበድሮ ነው። መንግስት ሆይ በዚሁ ቀጥል፣ ጎዳና እንወጣለን።